ሰላም ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ ቤተሰቦቻችን እንዴት ቆያችሁ? ለዕለተ ሰኞ ያዘጋጀናቸው አዳዲስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። በእንደርታ ከነገ ጀምሮ የስራ ማቆም አድማ ሊደረግ ነው ተባለ። በእንደርታ አውራጃ የሚገኘው ሰባ እንደርታ ወረዳ በነደብረጼን ቡድን የሚመራው የወዲም ቤተ ጀነራል ኃይለ ሥላሴ ታጣቂዎች የአስተዳደር ቢሮዎች መቆጣጠሩን ያስቆጣቸው የሰባ እንደርታ ወረዳ የመንግስት ሰራተኞች በህዝብ የተመረጠ የዞንና የወረዳችን አስተዳደር ወደ ቢሮው ካልተመለሰ ከነገ ግንቦት 12 2017 ዓ.ም ጀምሮ የስራ ማቆም አድማ እንደሚያካሂዱ አስታውቀዋል። የወረዳው ወይም የዞኑ ህጋዊ መንግስት ካልተመለሰ ድረስ የስራ ማቆም አድማው ይቀጥላልም ተብለዋል። በዚህ ምክንያት በስራ ማቆም አድማው የሚሳተፉ የወረዳው ሴክተሮች አንደኛ የሰባ እንደርታ አስተዳደር ዋና ቢሮ፣ ሁለተኛ የሰባ እንደርታ የወረዳ ምክር ቤት፣ ሶስተኛ የሰባ እንደርታ ወረዳ የኢኮኖሚ ዘርፍ ኢኮኖሚ ልማት፣ አራተኛ የማህበረሰብ ተሳትፎ ተጠቃሚነት ዘርፍ፣ አምስተኛ የሰባ እንደርታ ወረዳ ጤና ጥበቃ ጽህፈት ቤት፣ ስድስተኛ የሰባ እንደርታ ወረዳ ትምህርት ጽህፈት ቤት፣ ሰባተኛ የሰባ እንደርታ ወረዳ ገቢዎችና ፋይናንስ ጽህፈት ቤት፣ ስምንተኛ የሰባ እንደርታ ወረዳ መሬትና ማዕድን ጽህፈት ቤት፣ ዘጠነኛ የሰባ እንደርታ ወረዳ አስተዳደር ጸጥታ ጽህፈት ቤት፣ አስረኛ የሰባ እንደርታ ወረዳ ሲቪል ሰርቪስ ዘርፍ ናቸው ተብለዋል። በመሆኑም ሁሉም የሰባ እንደርታ ወረዳ ነዋሪዎች ህጋዊ በህዝብ የተመረጠው አስተዳደሩ ወደ ቢሮው እስኪመለስ ድረስ የወረዳው አገልግሎት እንደሚዘጋ ማወቅ ይገባቸዋል በማለት ተገልጿል። የናዕዴር ህዝብ በነጋዴዎችና በወረዳና ጣቢያ አመራሮች መሬቱ እየተወረረና እየተሰቃየ ይገኛል ተባለ። በትግራይ ክልል ማዕከላዊ ዞን የናዕዴር ወረዳ ህዝብ በህገወጥ ነጋዴዎችና በወረዳው እንዲሁም ጣቢያ አመራሮች በደረሰበት የመሬት ወረራ እየተሰቃየ ይገኛል ተብሏል። በላዕላይ ሕዱግ ጣቢያ የወረዳ አመራሮችና ነጋዴዎቹ በማዕድን ቁፋሮና በሌሎችም ምክንያቶች የገበሬው ለም መሬቱን እየቆፈሩት ይገኛሉ። የወረዳው ነባርና የተባረሩት አመራሮች አርሶ አደሩን በማጭበርበርና ህዝቡን በማስፈራራት ከነጋዴዎች ጋር በመሆን የማዕድን ዘረፋ ተግባር ላይ እንደሚገኙም ተገልጿል። ህዝቡ እያለቀሰ ሰሚ አጥቶ ለም የሆነው የሚታረስ መሬቱ በቁፋሮ እየታረሰም ይገኛል ተብሏል። የውጭ ባንኮች መቼ ወደ ኢትዮጵያ እንደሚገቡ ታወቀ። የውጭ ባንኮች በሚቀጥለው ዓመት አጋማሽ ላይ ወደ ኢትዮጵያ በመግባት ኢንዱስትሪው እንደሚቀላቀሉ የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ አመልክተዋል። የውጭ ባንኮችን ስራ ለማስጀመር በተያዘው እቅድ መሰረት የመጀመሪያዎቹ የውጭ ሀገር ባንኮች እንደ አውሮፓውያን አቆጣጠር በ2025 መጨረሻ ወይም በመጪው በጀት ዓመት አጋማሽ ወደ ስራ እንደሚገቡና ለዚህም አስፈላጊ የሆኑ ዝግጅቶችን መደረጋቸው አቶ ማሞ ገልጸዋል። በቀጣዩ ዓመት የውጭ ባንኮች ወደ ኢትዮጵያ መግባት እውን ቢሆንም የትኞቹ የውጭ ባንኮች ሊገቡ እንደሚችሉ ግን ብሔራዊ ባንክ ገዢ አልገለጹም። የውጭ ባንኮች እንዳይገቡ እንቅፋት ይሆናቸዋል ተብለው ይጠቀሱ የነበሩ አንዳንድ መመሪያዎች የውጭ ባንኮች ይገባሉ ተብለው ከተጠቀሰው ጊዜ ቀደም ብለው የሚስተካከሉ መሆኑም ተነግረዋል። የውጭ ባንኮች አይቀበሏቸውም ተብለው ሲጠቀሱ ከነበሩ መመሪያዎች መካከል በአሁኑ ወቅት ባንኮች በአስገዳጅነት እንዲገዙ የሚገደዱት ቦንዶችና የ18 በመቶ የብድር ገደብ ጣሪያ ይገኙባቸዋል። የኢትዮጵያ ብሔራዊ ባንክ ገዢ እነዚህ መመሪያዎች እንደሚሻሩና ለዚህም ቀነ ገደብ መቀመጡን ይፋ አድርገዋል። ሪፖርተር መረጃውን አጠናክሮታል። በሶማሊያ መቃዲሾ በአጥፍቶ ጠፊ ጥቃት ቢያንስ 13 ሰዎች ተገደሉ። በሶማሊያ ዋና ከተማ ሞቃዲሾ በሚገኘው የጦር ሰራዊት ምልምል ማዕከል ላይ በደረሰ የአጥፍቶ ጠፊ ጥቃት በርካታ ሰዎች መገደላቸው ተዘግቧል። ጥቃቱ እሁድ ዕለት ከዳማኒዮ የጦር ሰፈር ውጭ በተሰለፉት ወጣት ምልምሎች ወረፋ ላይ ያነጣጠረ ሲሆን ቢያንስ 10 ሰዎችን ገድለዋል ሲል የአሶሺየትድ ፕሬስ የዜና ወኪል የዓይን እማኞችን ጠቅሶ ዘግቧል። ፍንዳታውን የተመለከተው የቱክቱክ ወይም የባለ 3 እግር ተሽከርካሪ ሹፌር አብዱል ቃድር ሐሰን መሐመድ እንደተናገረው ከፍተኛ ፍንዳታ ደረሰ፣ እናም ሰዎች ወደ ሁሉም አቅጣጫ መሮጥ ጀመሩ ብለዋል። ከጥቃቱ በኋላ ወዲያውኑ ኃላፊነቱ የወሰደ አካል የለም። አጥፍቶ ጠፊው ፈንጂዎቹን ባፈነዳበት ወቅት ታዳጊዎች በጣቢያው በር ላይ ተሰልፈው ነበር ሲሉ እማኞች ለሮይተርስ ተናግረዋል። አብዲ ሳላን መሐመድ የተባለ እማኝ በአውቶቡስ ስናልፍ በመቶዎች የሚቆጠሩ ታዳጊዎች በሩ ላይ አይቻለሁ ብለዋል። የወታደራዊ ሆስፒታል የሕክምና ባለሙያዎች ለሮይተርስ እንደተናገሩት በፍንዳታ 30 የቆሰሉ ሰዎችን ማግኘታቸውና ከነርሱም መካከል 6ቱ ወዲያውኑ ህይወታቸው አልፈዋል ብለዋል። በተናጠል አንድ ባለስልጣን ለአናዶሉ የዜና ወኪል እንደተናገሩት በጥቃቱ ቢያንስ 11 ሰዎች መሞታቸው
ገልጸዋል። ጥቃቱ እንደ አውሮፓውያን አቆጣጠር በ2023 ከዳማኔው ፋሲሊቲ ትይዩ በሚገኘው በጃሌ ሲያድ ጦር ሰፈር በአጥፍቶ ጠፊ ጥቃት 25 ወታደሮች ከተገደሉበት ክስተት ጋር ተመሳሳይ ነበረ ተብሏል። የደቡብ አፍሪካው ፕሬዝዳንት ከትራምፕ ጋር ለመገናኘት ወደ አሜሪካ አቀኑ። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ሀገራቸው ከአሜሪካ ጋር የገባችበትን ውጥረት ለማርገብ ያለመ ጉብኝት ለማድረግ ወደ አሜሪካ አቅንተዋል። በዋይት ሀውስም ከአሜሪካ አቻቸው ዶናልድ ትራምፕ ጋር ረቡዕ ዕለት ለመነጋገር ቀጠሮ ተይዞላቸዋል። ሁለቱ ሀገራት በነጭ ደቡብ አፍሪካውያን ላይ ይፈጸማል በተባለው ስደትና በእስራኤል የጋዛ ጦርነት ጉዳይ ላይ ውጥረት ውስጥ መግባታቸው ይታወቃል። የደቡብ አፍሪካ ፕሬዝዳንት ጽህፈት ቤት እንደገለጸው ሁለቱ መሪዎች በሁለትዮሽና በጋራ ዓለም አቀፍ ጉዳዮች ላይ ይወያያሉ። በተጨማሪም ራማፎሳ አሜሪካ ከደቡብ አፍሪካ በሚገቡ ምርቶች ላይ በጣለችው ቀረጥ መቅረት በሚችልበት ሁኔታ ላይ ከትራምፕ ጋር እንደሚወያዩ የሚጠበቅ መሆኑን ኤስኤቢሲ ዘግበዋል። ጉብኝቱ በሀገራቱ መካከል ካለፉት 10 ዓመታት ወዲህ እጅግ የተቀዛቀዘውን ግንኙነት ዳግም ለማደስ ያለመ መሆኑንም ተዘግቧል። ይህ ጉብኝት የሚካሄደው ፕሬዝዳንት ዶናልድ ትራምፕ በደቡብ አፍሪካ በዘራቸው ምክንያት ለከፋ ችግር ተጋልጧል ያሏቸውን 59 ነጭ ደቡብ አፍሪካውያንን አሜሪካ በልዩ የማዘዋወሪያ ዕቅድ ተቀብላ እንዲሰፍሩ ከፈቀደች ከጥቂት ቀናት በኋላ ነው። በተያያዘም ፕሬዝዳንት ሲሪል ራማፎሳ ከአሜሪካ እስኪመለሱ የማዕድንና ነዳጅ ሀብት ሚኒስትሩን ጉዌዴ ማንታሼን እንደ አውሮፓውያን አቆጣጠር ከግንቦት 18 እስከ 22 ቀን 2025 ድረስ የደቡብ አፍሪካ ተጠባባቂ ፕሬዝዳንት አድርገው መሰየማቸውን የፕሬዝዳንቱ ጽህፈት ቤት ይፋ አድርጓል። በሊቢያ የተከሰተውን ግጭት ተከትሎ የሰላም ኮሚቴ ተቋቋመ። የተባበሩት መንግስታት ድርጅት በሊቢያ የድጋፍ ተልዕኮ ከሊቢያ ፕሬዝዳንታዊ ምክር ቤት ጋር በመተባበር በቅርቡ በዋና ከተማ ትሪፖሊ ውስጥ በታጠቁ ኃይሎች መካከል የተፈጠረው ግጭት ተከትሎ የሰላማዊ ትግል ኮሚቴ ማቋቋሙን አስታውቋል። ተልዕኮው እንደ አውሮፓውያን አቆጣጠር ግንቦት 14 የተደረሰው የተኩስ አቁም ስምምነት አሁንም ደካማ እንደሆነ ገልጾ ኮሚቴው ዘላቂነቱን በማረጋገጥና የሲቪል ጥበቃን በማሳደግ ላይ እንደሚያተኩር ገልጿል። በሊቢያ የጠቅላይ ኢታማዦር ሹም መሐመድ አልሃዳድ የሚመራው ኮሚቴ የመጀመሪያ ስብሰባውን አድርጓል። የፕሬዝዳንቱ ምክር ቤት ባወጣው መግለጫ የምክር ቤቱ ኃላፊ መሐመድ አልመንፊ በትሪፖሊ የታየውን የቅርብ ጊዜ ሁኔታ ለመገምገም የዋና ጸሐፊው ልዩ ተወካይና የሃዳድና የሊቢያ ጦር ልዩ ኃይል አዛዦች ሃናቴት ጋር ተወያይተዋል። የመረጋጋት ድጋፍ ሰጭ ድርጅትን ይመሩ የነበሩት አብደልጋኒ አልኪኪሊ መሞታቸው ተከትሎ ባለፈው ሰኞ ትሪፖሊ ውስጥ ግጭት ተቀስቅሷል። አልኪኪሊ ህይወታቸው ካለፈ ብዙም ሳይቆይ ከመከላከያ ሚኒስቴር ጋር የተቆራኘው 444ኛ ብርጌድ በትሪፖሊ አቡ ሳሊም ሰፈር የሚገኘውን የመረጋጋት ድጋፍ አፓራተስ ዋና መስሪያ ቤት መያዙን አካባቢውን መቆጣጠሩን መንግስት አስታውቋል። የሊቢያ ጠቅላይ ሚኒስትር አብዱል ሐሚድ ዱቤሄ ባለፈው ሳምንት በሰጡት መግለጫ በዋና ከተማዋ በተከሰቱት ግጭቶች የመንግስት ባለስልጣን በማቋቋም ላሳዩት ስኬት የሰራዊትና የፖሊስ አባላት እንኳን ደስ አላችሁ ብለዋል። እንደ አውሮፓውያን አቆጣጠር ግንቦት 14 ረፋድ ላይ በመዲናዋ ከሚገኙት ኃያላን የሚሊሻ ቡድኖች መካከል አንዱ ነው በሚባለው በራዳና በመንግስት ኃይሎች መካከል ግጭት የጀመረ ሲሆን በትሪፖሊ ከፊል ህንጻዎች ላይ ጭስ ሲወጣ ታይቷል። የመከላከያ ሚኒስቴር በዕለቱ በትሪፖሊ ውስጥ ባሉ የግጭት ቀጠናዎች ሁሉ የተኩስ አቁም ታውጇል ሲል አስታውቋል። የትሪፖሊ ማዛገጃ ቤት የጤና ጉዳይ ባለስልጣን መሐመድ አብደልዋሃብ በግጭቱ 6 ሰዎች ሲሞቱ 70 ሰዎች ቆስለዋል ብለዋል። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለተ ሰኞ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለውዲቷ ኢትዮጵያ።